ሰላም እንዴት ናችሁ? ውድ የክለባችን ቼልሲ ቤተሰቦች በሙሉ ዛሬ የተለያዩ የቼልሲ የዝውውር መረጃዎችን ከታማኝ ምንጮች ብቻ ይዘንላችሁ መጥተናል። እናንተ ደግሞ ቻናሉን ሰብስክራይብ በማድረግ ቪዲዮን ላይክ በማድረግ እንዲሁም ደግሞ ቪዲዮን እስከ መጨረሻው ድረስ በመከታተል ያለ አግባብ ጊዜያችንን እንዳጠፋን እንዳይሰማን አድርጉን ስንል በትህትና እንጠይቃችኋለን። ምክንያቱም ደግሞ እጅግ በጣም በርካታ ጊዜን ጉልበትን ይፈልጋል እንደዚህ አይነት ቪዲዮዎችን ለመስራት። ምክንያቱም ደግሞ ሪሰርች ማድረግ አለብን። ያውም ደግሞ ከታማኝ ምንጮች ብቻ ነው ይህን መረጃዎች የምናገኘው። ስለዚህም እጅግ በጣም አልፊና አሰልቺ ስራ ነው። ስለዚህም ለእናንተ በየቀኑ ፕሮግራም እያደረስን ስለምንገኝ እናንተ ደግሞ እንደ ማበረታቻነት ላይክ ማድረግ ቻናሉን ሰብስክራይብ በማድረግ ቪዲዮን እስከ መጨረሻው ድረስ በመከታተል እንግዲህ አብሮነታችሁን አሳዩን። ጊዜያችን ያለ አግባብ እንዳላጠፋን እንዲሰማን አድርጉን ስንል በትህትና እንጠይቃችኋለን። እንደማትሳፍሩን እናምናለን። የመጀመሪያ መረጃችን የሚሆነው እንግዲህ በቼልሲ በኩል ሊለቁ ያሉ ተጫዋቾችን የተመለከተ መረጃ ነው። እንግዲህ በመጀመሪያ ደረጃነት የምናጋራችሁ እንግዲህ አሁን ላይ በክረምቱ የዝውውር መስኮት ቼልሲ በርካታ ተጫዋቾችን መሸጥ እንደሚፈልግ ይታወቃል። በተለይም ደግሞ ዴቪድ ኦርነስቲ እንዳስነበበን ከሆነ ሊያም ዴላፕ እና ኢማኑኤል ኤሜሃ እነዚህ ተጫዋቾች ቼልሲ ለአዲሱ የውድድር ዘመን የፊት መስመሩን እንደገና እያዋቀረ በመሆኑ ለሁለቱ አጥቂዎች የሚቀርቡ የዝውውር ጥያቄዎችን ለማዳመጥ ፈቃደኛ ሆኗል የሚል መረጃ ነው የዛ አትሌቲክስ ዘጋቢው ዴቪድ ኦርነስቲን እያስነበበን የሚገኘው። ስለዚህም እነዚህ ሁለት አጥቂዎች ሊያም ዴላፕ፣ ኢማኑኤል ኤሜሃ ሁለቱም ተጫዋቾች እንግዲህ በክረምቱ የዝውውር መስኮት ከቼልሲ ቤት በተለይም በውሰት እንዲሁም ደግሞ በቋሚነትም ሊለቁ የሚችሉበት እድል እጅግ በጣም ሰፊ ነው ማለት እንችላለን። በተለይም ሊያም ዴላፕን ስንመለከት ተጫዋቹ በርካታ የፕሪሚየር ሊግ ቲሞች ይፈልጉታል። ለምሳሌ ኤቨርተን፣ ኢፕስዊች ታውን ተጫዋቹን በጥብቅ ነው የሚፈልጉት። ኢማኑኤል ኤሜሃን ስንመለከተው በርካታ የፈረንሳይ ሊግ ቲሞች ይፈልጉታል። በእንግሊዝ ፕሪሚየር ሊግም ያሉ ቲሞችም ይፈልጉታል። ነገር ግን ቼልሲ ይህንን ተጫዋች ለመሸጥ የሚፈልገው በቋሚነት ሳይሆን በውሰት እንደሆነ ነው የተለያዩ መረጃዎች ይወጡ የሚገኙት። ምክንያቱም ደግሞ ተጫዋቹ እድሜው ገና ነው። እንደገና ደግሞ በቼልሲ ቤት ራሱ አልተመለከት ነው። በቼልሲ ፕሬዚሽን አንዳንድ ጨዋታዎች ላይ ነው እንጂ አሁን የተመለከት ነው እንጂ እስካሁን ድረስ በቼልሲ ማሊያ አልተመለከት ነው። ሜን ተጫዋች ከስትራስቡርግ በባለፈው የክረምቱ የዝውውር መስኮት ነበር ያስፈረምነው። ነገር ግን ለአንድ ዓመት ያህል በዛው ነበር የቆየው፣ በውሰት በዛው ነበር የቆየው። አሁን እንግዲህ በቋሚነት ወደ ቼልሲ ተዘዋውሯል። ነገር ግን ቼልሲ አሁን ላይ በርካታ የማጥቃት የሚያጠቁ ተጫዋቾች አሉት በሱ ቦታ ላይ የሚጫወቱ በ9 ቁጥር ቦታ ላይ የሚጫወቱ ማለት ነው። ስለዚህም አሁን ላይ እንግዲህ ኢማኑኤል ኤሜሃ በውሰት ወደ ሌላ ክለብ የሚያመራበት እድል እጅግ በጣም ሰፊ ይሆናል። ባለፈው ውድድር ዘመን 18 ጎልና 4 አሲስትን ማድረግ የቻለ እጅግ በጣም አስገራሚ የሆነ ተጫዋች እንደሆነ ይታወቃል። እጅግ በጣም ፈጣን፣ እጅግ በጣም በአካል ጥንካሬ እያለው በፊኒሽንግ ረገድ እጅግ በጣም ማይታማ በተለይም በፈረንሳይ ሊግ ምርጥ እንቅስቃሴን የዛሬ ዓመት በነበረው የውድድር ዘመን ያው የባለፈው የውድድር ዘመን በጉዳት አብዛኛው ጨዋታ አልጨዋታም። ነገር ግን የባለፈው ዓመት ካቻምና በነበረው የውድድር ዘመን እጅግ በጣም ድንቅ ጊዜ ነበረ በስትራስቡርግ ማሳለፍ የቻለው። አሁን ለግል ለሽያጭ እንደቀረበ ነው ዴቪድ ኦርነስቲን እያስነበበን የሚገኘው። ሌላኛው ደግሞ ማርክ ጊዩ ነው። ይህም ተጫዋች እንግዲህ ቤን ጃኮብስ እንደዘገበው ከሆነ በክረምቱ የዝውውር መስኮት ሊሸጥ እንደሚችል ነው እያወጣ የሚገኘው መረጃ እያሳየን የሚገኘው። በተለይም ቤን ጃኮብስ ምንድነው ያለው? ተጫዋቹ በክረምቱ የዝውውር መስኮት በቋሚነት ነው እንደሚለቅ መረጃዎች እየጠቆሙ የሚገኙት። እንግዲህ ተጫዋቹ በባለፈው የክረምቱ የዝውውር መስኮት ወደ ሰንደርላንድ በውሰት አምርቶ ነበር። ነገር ግን ያው ጃክሰን ወደ ባየር ሙኒክ ሄዶ አለመጣም ማለቱን ተከትሎ ከእንደገና ደግሞ ሊያም ዴላፕ መጎዳቱን ተከትሎ እንግዲህ ወደ ቼልሲ በድጋሚ እንዲመለስ የውሰት ውሉን አቋርጦ በዛው የዝውውር መስኮት እንዲመለስ እንደተደረገ ይታወቃል። በስምምነት ከሰንደርላንድ ጋር በተፈራረሙት ስምምነት አማካኝነት ማለት ነው። አሁን ላይም በተመሳሳይ ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው የተዘገበ ይገኛል። ነገር ግን አሁን ላይ በውሰት ሳይሆን ሰንደርላንድም በቋሚነት ማስፈረም እንደሚፈልጉ ነው እየተገለጸ የሚገኘው። ከወደ ስፔንም በርካታ ፈላጊዎች እንዳሉት ነው እየተዘገበ የሚገኘው። ሌላኛው ተጫዋች ዴቪድ ዋሽንግተን ነው። የብራዚሉ ክለብ አትሌቲኮ ሚኔሮ የ21 ዓመቱን አጥቂ በውሰት መውሰድ ይፈልጋል። ነገር ግን ቼልሲ በቋሚ የሽያጭ ውል ፐርማነንት ሴል ለመልቀቅ ብቻ ነው አቋም የያዘው የሚል መረጃ ነው ከወደ ብራዚል እየሰማን የምንገኘው። እንግዲህ አሁን ላይ ቼልሲ እነዚህን ተጫዋቾች የሚሸጥበት እድል አለ። ሌላኛው ደግሞ ዴቪድ ኦርነስቲን ያወጣው መረጃ ምንድነው? ባርሻሌ፣ ቻሎባ፣ ፎፋና፣ ቶሲን፣ ሳር እነዚህ ተጫዋቾችም የቼልሲ የወደፊት ቦታ አዲስ በሚመጣው ተከላካይና በሚኖራቸው የመሰለፍ ኦርደር ላይ የተመሰረተ ይሆናል። እንግዲህ ነገር ግን እነዚህ ተጫዋቾች የሚሸጡበት እድል እጅግ በጣም ሰፊ እንደሆነ ነው እንግዲህ ዴቪድ ኦርነስቲን እያስነበበን የሚገኘው። ስለዚህም አሁን ላይ በቋሚነት ይሸጣሉ ተብሎ የሚጠበቁት ባርሻሌ፣ ቻሎባ፣ ፎፋና፣ ቶሲን፣ ሳር
እነዚህ ተጫዋቾች ዴቪድ ዋሽንግተንን ጨምሮ ማርክ ጊዩ እንዲሁም ደግሞ ሊያም ዴላፕና ኢማኑኤል ኤሜሃ እንዲሁም ደግሞ ሌላ ተጫዋች ደግሞ በክረምቱ የዝውውር መስኮት ይሸጣል የሚባለው ኒኮላስ ጃክሰን ነው። ይህም ተጫዋች በክረምቱ የዝውውር መስኮት ከክለባችን ቼልሲ ሊለቅ የሚችልበት እድል እጅግ በጣም ሰፊ እንደሆኑ ነው የተለያዩ የመረጃ ምንጮች እየዘገቡ የሚገኙት። በተለይም ደግሞ የአስቶን ቪላ አሰልጣኝ ኡናይ ኤምሬ ጃክሰንን የክለባቸው ቁጥር አንድ የጥቃት መስመር ኢላማ አድርገውታል ነው የተባለ የሚገኘው። የአስቶን ቪላዎች የክለባቸው የታሪክ ከፍተኛ የዝውውር ዋጋ መስመር ክብረ ወሰን በመስበር ማለት ነው ከ51.2 ሚሊዮን ፓውንድ በላይ በመክፈል ጃክሰንን ከቼልሲ ለመግዛት ሙሉ ዝግጅት አድርገዋል የሚል መረጃ ነው ቲም ቶክ እያስነበበን የሚገኘው። ስለዚህም በክረምቱ የዝውውር መስኮት እየተጫዋች ከቼልሲ የሚለቅበት እድል ሰፊ ነው። እሱም ብቻ አይደለም፣ ከቼልሲ ለቀቀ በኋላ ወደ አስቶን ቪላ የሚያመራበት እድል እጅግ በጣም ሰፊ እንደሆነ ነው መረጃዎች የጠቆሙ የሚገኙት። ቀጣዩ መረጃችን የሚሆነው ደግሞ ኦሊ ዋትኪንስ ነው። ዘሰን ፉትቦል እንደዘገበው ከሆነ ኒኮላስ ጃክሰን በዚህ ክረምት የዝውውር መስኮት ከስታንፎርድ ብሪጅ የሚለቅ ከሆነ ቼልሲ ለአስቶን ቪላው አጥቂ ኦሊ ዋትኪንስ የዝውውር ጥያቄ ለማቅረብ ተዘጋጅቷል። አስቶን ቪላዎች እንግሊዛዊውን አጥቂ በ40 ሚሊዮን ፓውንድ አካባቢ ለመሸጥ ፈቃደኞች ሊሆኑ ይችላሉ የሚል መረጃ ነው የእንግሊዙ ታማኝ ጋዜጣ ዘሰን ፉትቦል እያስነበበን የሚገኘው። ኦሊ ዋትኪንስ እንግዲህ 30 ዓመቱ ላይ የሚገኝ እንግሊዛዊ ድንቅ አጥቂ እንደሆነ ይታወቃል። በተለይም በፕሪሚየር ሊጉ አንጋፋ ከሚባለው የአጥቂ ስፍራ ተጫዋቾች መካከል አንዱ ነው ማለት እንችላለን። ኦሊ ዋትኪንስ አሁን ላይ በተለይም ኒኮላስ ጃክሰን ወደ አስቶን ቪላ የሚያመራ ከሆነ አስቶን ቪላዎች ይህንን ተጫዋች ለመልቀቅ ፈቃደኞች ናቸው። በሚገባ ጠቅመንበታል፣ አሁን ኒኮላስ ጃክሰንን ማስፈረም እንፈልጋለንም እያሉ ይገኛሉ። በተለይም ኡናይ ኤምሬ ከፍተኛ የሆነ አድናቆት አለው እንግዲህ ለኒኮላስ ጃክሰን። በተለያዩ የመረጃ ጊዜያቶች እንግዲህ ነግሬያቸዋለሁ ለኒኮላስ ጃክሰን ያለውን አድናቆትና ያለውን ፍቅር ኡናይ ኤምሬ በተለይም በቪያሪያል እያሉ ይተዋወቃሉ እነዚህ ሁለት የእግር ኳስ ሰዎች ማለት ነው። ስለዚህም አሁን ላይ በድጋሚ ለመስራት ሁለቱም ይፈልጋሉ፣ ኒኮላስ ጃክሰንም ኡናይ ኤምሬም። ስለዚህም አሁን ላይ ኦሊ ዋትኪንስ ደግሞ በክረምቱ የዝውውር መስኮት ኒኮላስ ጃክሰን ከመጣ ለመልቀቅ ፈቃደኛ እንደሆነ ነው መረጃዎች ሲወጡ የሚገኙት። ስለዚህም ይህ ተጫዋች በክረምቱ የዝውውር መስኮት የሚሸጥበት እድል ሰፊ ሆኗል። 30 ዓመቱ ላይ ቢገኝም ነገር ግን አሁንም ድረስ ተጫዋቹ ወደ ሌላ ክለብ ቢሄድ አሪፍ እንቅስቃሴ ያደርጋል ብለው ስለሚያምኑ አስቶን ቪላዎች በ40 ሚሊዮን ፓውንድ ገደማ ለመሸጥ ፈቃደኞች እንደሆኑ ነው የተገለጸ የሚገኘው። ነገር ግን ያው ቼልሲ ከሆነ ዋጋውን ሊቀንሱ የሚችልበት እድል አለ ብዬ አስባለሁ። ምክንያቱም ደግሞ ኒኮላስ ጃክሰንን የመሰለ ወጣት እጅግ በጣም ቼልሲ የሆነ እንጂ በሌላ ቡድን ላይ እጅግ በጣም ምርጥ ብቃትን ሊያሳይ የሚችል አሪፍ የተባለ ተጫዋች ነው። ስለዚህም ይህን የመሰለ ተጫዋች ሰጥተን እንግዲህ ኦሊ ዋትኪንስን ዋጋውን ይቀንሱልናል ብዬ አስባለሁ። ያው በውለታም አይደለም፣ ያው እግር ኳስ ነው። ነገር ግን ተጫዋቹ ቢያንስ እንኳን ከ40 ሚሊዮን ፓውንድ በታች ለቼልሲ የሚሸጡበት እድል እጅግ በጣም ሰፊ ይመስለኛል እኔ በግሌ። እስቲ እናንተ ሀሳብ አስተያየታችሁ ምንድን ነው? ኒኮላስ ጃክሰንን ሰጥተን ከዛን ኦሊ ዋትኪንስ ወደ ቼልሲ መጣ ደስተኛ ናችሁ ወይ? በኮሜንት ላይ አሳውቁኝ። ቀጣዩ መረጃችን የሚሆነው ሄራርድ ማርቲን ነው። ቼልሲ የባርሴሎናውን የግራ መስመር ተከላካይ ሄራርድ ማርቲንን በቅርበት የተከታተለ ይገኛል። በሚቀጥሉ ሳምንታትም ስፔናዊው ተከላካይ ለማስፈረም ይፋዊ ንግግር ይጀምራል ቼልሲ የሚል መረጃ ትራንስፈር ፊድ እያስነበበን ይገኛል። ጄራርድ ማርቲን እንግዲህ በአሁኑ ሰዓት ላይ በባርሴሎና ያለ ተጫዋች እንደሆነ ይታወቃል። 24 ዓመቱ ላይ የሚገኝ የግራ ተከላካይ ነው። በተለያዩ ቡድኖችም ይፈለጋል። በዛው በስፔን ያሉ በርካታ ቡድኖች ይፈልጉታል። በእንግሊዝ ፕሪሚየር ሊግም ያሉ የተለያዩ ቡድኖች ተጫዋቹን ከባለፈው የክረምቱ የዝውውር መስኮት ጀምሮ ሲፈልጉት እንደነበረ ይታወቃል። ይህንን ተጫዋች አሁን ላይ ለማስፈረም ቼልሲ በሚቀጥሉት ሳምንታት እንግዲህ የዝውውር ንግግር ይጀምራል በይፋ ብለው ነው እንግዲህ ትራንስፈር ፊድ እያስነበበን የሚገኘው። ተጫዋቹ በሌፍት ባክ በኩል ብቻ አይደለም፣ በሌፍት ዊንግ ባክ በኩል፣ በራይት ዊንግ ባክ በኩልም እንዲሁም በሌፍት ባክ በኩልም በራይት ባክ በኩልም መጫወት የሚችል እጅግ በጣም ሁለገብ ተጫዋች ነው። ተጫዋቹ እንግዲህ እጅግ በጣም አስተማማኝ የተባለ በመከላከሉም በማጥቃቱም ረገድ እጅግ በጣም አስተማማኝ የተባለ ተጫዋች እንደሆነ ይታወቃል። በአሁኑ ሰዓት ላይ በሻቢ አሎንሶና በቼልሲ በጥብቅ የተፈለገ እንዳለ ነው መረጃዎች እየጠቆሙ የሚገኙት። ሌላኛው መረጃችን የሚሆነው ጆን ስቶንስ ነው። ቼልሲ እንግሊዛዊውን የመሀል ተከላካይ ጆን ስቶንስን በመሀል ተከላካይ እጩዎች ዝርዝር ውስጥ አካቶታል የሚል መረጃ ሲሞን ጆንሰን የተባለው የዘ አትሌቲክስ ዘጋቢ እያስነበበን ይገኛል። እንግዲህ ተጫዋቹ ነጻ ወኪል ፍሪ ኤጀንት በመሆኑ ምንም አይነት የዝውውር ክፍያ ቼልሲ አይከፍልም። አዲሱ አሰልጣኛችን ሻቢ አሎንሶ በሚጠቀሙበት የሶስት ተከላካይ ስልት ባክ ስሪ ውስጥ የስቶንስ ልምድና ኳስ የማሰራጨት ብቃት
እጅግ በጣም ተስማሚ እንደሆነ በቼልሲ በኩል ይታመናል የሚል መረጃ ነው እየወጣ የሚገኘው። ተጫዋቹ እንግዲህ ከማንቸስተር ሲቲ በነጻ ከለቀቀ በኋላ እስካሁን ድረስ ክለብ አላገኝም። ያው የሚያስፈርመው ክለብ አቶ ሳይሆን እስካሁን ድረስ ግን አልመረጠም። ጆን ስቶንስ አርሰናል፣ ጁቬንቱስ፣ ቼልሲ በጥብቅ የሚፈልጉት ክለብ ናቸው። ነገር ግን አሁን ላይ ተጫዋቹ ወደ ቼልሲ ማምራት እንደሚፈልግም ነው መረጃዎች ይወጡ የሚገኙት። ከሌሎች ክለቦች ሞር ፕሮባቢሊቲው ወይም ፖሲቢሊቲው ወደ ቼልሲ የሚያመራበት እድል እንደሆነ ነው መረጃዎች እየጠቆሙ የሚገኙት። በተለይም ደግሞ እንደዚህ አይነት ልምድ ያለው 32 ዓመቱ ላይ ነው። በፕሪሚየር ሊጉ ደግሞ በርካታ ዓመታትን ከማንቸስተር ሲቲ ጋር መቆየትን ችሏል። በርካታ ዋንጫዎችንም ማንሳት ችሏል። ከማንቸስተር ሲቲ ጋር እጅግ በጣም ልምድ ያለው ተጫዋች ነው። በተለይም ቼልሲ አሁን ላይ ወጣት ተጫዋቾችን እያስፈረመ ነው፣ ከተለያዩ ሊጎች እያስፈረመ ነው። ስለዚህም ይህ ተጫዋች ከነዚህ ከወጣቶቹ ጋር አብሮ በሚሰለፍበት ሰዓት ላይ እንዲሁም ደግሞ በሜዳ ላይም ከሜዳም ውጭ እጅግ በጣም በምክርም ተለያዩ ነገሮች በልምድም ይጠቅማቸዋል ተብሎ ይጠበቃል። በተለይም ሻቢ አሎንሶን በሚገባ ይረዳል ተብሎ ይጠበቃል በዚህ አንጻር ማለት ነው። ስለዚህም ተጫዋቹ ሊግ ማሸነፍ የቻለ ቻምፒዮንስ ሊግ ማሸነፍ የቻለ ከፔፕ ጋርዲዮላ ከትልቅ አሰልጣኝ ጋር መስራት የቻለ ከእንደገና እሱ ብቻ አይደለም። ተጫዋቹ እንግዲህ በተለያዩ ቡድኖች ላይ መጫወት ችሎ በፕሪሚየር ሊግ ማለት ነው። ከእንደገና ደግሞ በማንቸስተር ሲቲ ረጅም ዓመትን መቆየት የቻለ በጣም ቨርሳታይል የተባለም ተጫዋች ነው። ስለዚህም ለቼልሲ እጅግ በጣም ይጠቅማል ተብሎ ይጠበቃል። በተለይም ቼልሲ ወጣት ለጋ እንደመሆኑ የሚያስፈርማቸው ተጫዋቾች ሊግ ሜንታሊቲ የላቸውም፣ ሊግ የማሸነፍ ሜንታሊቲ የላቸውም ማለት እንችላለን። በቼልሲ ቤት ውስጥ ጥቂት ናቸው ሊግን አሸንፈው ወደ ክለባችን የመጡት ማለት ነው። ስለዚህም ጆን ስቶንስ ሊግ የማሸነፍ ቻምፒዮንስ ሊግ የማሸነፍ ፕሪሚየር ሊግ የመጫወት በጣም ልምድ ያለው ተጫዋች ስለሆነ ለቼልሲ በሚገባ ይጠቅማል ተብሎ ይጠበቃል። በሴንተር ባክ በኩል መጫወት ይችላል። በዲፌንሲቭ ሚድፊልድ ቦታ ላይ መጫወት ይችላል። እጅግ በጣም አስገራሚ የሆነ ተጫዋች ነው። ቢያንስ እንኳን በቤንች ላይ ራሱ መሆኑ ለሱ ለክለባችን እጅግ በጣም የሚጠቅም አይነት ተጫዋች ነው ብዬ አስባለሁ። እስቲ እናንተን ሀሳብ አስተያየት በኮሜንት ላይ አሳውቁኝ። ቀጣይ መረጃችን የሚሆነው አሌክስ ስኮት ነው። ስካይ ስፖርት ጀርመኒ እንዲሁም ደግሞ በቶክ ስፖርት የሚሰራው ፍሎሪያን ፕሌተንበርግ በተለይም ይህ ግለሰብ ከፋብሪዚዮ ሮማኖ ጋር የቃላት ጦርነት ላይ ይገኛሉ። እንግዲህ አሁን ላይ እነዚህ ሁለት ጋዜጠኞች ታማኝ የተባሉ ጋዜጠኞች ስለ ቼልሲ የዘገበው መረጃ አለ። ፍሎሪያን ፕሌተንበርግ ቼልሲ በቦርንሞዙ ወጣት አማካኝ አሌክስ ስኮት ላይ አሁንም ከፍተኛ ፍላጎት ያለው ሲሆን አዲስ የዝውውር ጥያቄ ለማቅረብ እያሰበ ይገኛል የሚል መረጃ ነው ፍሎሪያን ፕሌተንበርግ ፕሌቲ ጎል እያስነበበን የሚገኘው። ቦርንመዞች ተጫዋቹን የመሸጥ ፍላጎት የላቸውም። ቢሆንም ግን የቼልሲ መጀመሪያ የ64 ሚሊዮን ፓውንድ ጥያቄ ውድቅ ተደርጎ ነበር። ተጫዋቹን ቼልሲ ብቻ ሳይሆን ሌሎች ክለቦችም የሚፈልጉት ሲሆን ቀደም ሲል ፔፕ ጋርዲዮላና ቶማስ ቱሄል ከፍተኛ ሙገዛ ሰጠውት የነበረ እጅግ በጣም አስገራሚ የሆነ ተጫዋች እንደሆነ ይታወቃል። ይህ ተጫዋች እንግዲህ ፔፕ ጋርዲዮላ ማንቸስተር ሲቲ እያለ ሲፈልገው የነበረ ተጫዋች ነው። ፕላስ ደግሞ በጣም ነበር ሲያደንቀው የነበረው በተለያዩ ጊዜቶች ከበርንማውዝ ጋር በሚጫወቱበት ሰዓት ላይ ማለት ነው። እሱ ብቻ አይደለም፣ ቶማስ ቱሄልም እጅግ በጣም የሚያደንቀው ተጫዋች እንደሆነ ይታወቃል። የቀድሞ አሰልጣኛችን የአሁኑ እንግሊዝ ብሔራዊ ቡድን አሰልጣኝ ማለት ነው። እንግዲህ ተጫዋቹ አሁን ላይ በቼልሲ በጥብቅ ነው እየተፈለገ የሚገኘው። በተለይም በአርሰናልና በቼልሲ በጥብቅ እየተፈለገ ያለ ተጫዋች ነው። ነገር ግን ተጫዋቹ ወደ ቼልሲ ለማምራት ፍላጎት እንዳለው የተለያዩ መረጃዎች ይወጡ ይገኛሉ። አንዳንድ መረጃዎች እየጠቆሙ ያሉት ደግሞ ምንድነው የቼልሲ አብዛኞቹን ተጫዋቾች በኢንስታግራም ገጹ ላይ ፎሎ እንዳደረገ ነው እንግዲህ እየተገለጸ የሚገኘው። ፎሎ ብቻ ወደ ቼልሲ ማምራት ይፈልጋል የሚለውን ብቻ ባይገልጽም፣ ነገር ግን እንደ አንድ ምክንያትን ልናነሳው እንችላለን። በርካታ ተጫዋቾች በአሁኑ ሰዓት ላይ ስሙ ከቼልሲ ጋር በሚያያዝበት ሰዓት ላይ ፎሎ ማድረጉ እንግዲህ ዝም ብሎ ነው ማለት አንችልም። ነገር ግን አሁን ላይ ቦርንመዞች ይህንን ተጫዋች የመሸጥ ምንም አይነት ፍላጎት እንደሌላቸው ነው የተገለጸ የሚገኘው። ቼልሲ ደግሞ ከፍተኛ ፍላጎት እንዳለው ነው ይህንን ተጫዋች ለማስፈረም የተለያዩ የመረጃ ምንጮች እየገለጹ የሚገኙት። ቀጣዩ ማረፊያ የት ይሆናል? በቦርንመዝ ቤት ይቆያል አሊያስ ደግሞ ወደ ቼልሲ ወደ አርሰናል ያመራል የሚለውን ጉዳይ ደግሞ አብረን የምንመለከት ይሆናል። ቀጣዩ መረጃችን የሚሆነው ደግሞ ቢቢሲ ስፖርት እንዲሁም ደግሞ ዴቪድ ኦርነስቲን ታማኝ የተባሉት የመረጃ ምንጮች ያወጡት መረጃ ነው። ስለ ዳኒ ዌልቤክ ቼልሲ የብራይተኑን አንጋፋ አጥቂ ዳኒ ዌልቤክን ወደ ስታንፎርድ ብሪጅ ለማምጣት ከክለቡ ጋር በላቀ ደረጃ ንግግር ላይ ይገኛል፣ አድቫንስድ ቶክስ ላይ ይገኛሉ የሚል መረጃ ነው እንግዲህ ቢቢሲ ስፖርትስ እያስነበበን የሚገኘው። ይህ ተጫዋች እንግዲህ በክረምቱ የዝውውር መስኮት ከብራይተን የሚለቅበት እድል
እንዳለ ነው የተገለጸ የሚገኘው። እሱ ብቻ አይደለም እንግዲህ ቼልሲም ይሄንን ተጫዋች ለማስፈረም ከፍተኛ ፍላጎት አሳይቷል እያለን ይገኛል። ዴቪድ ኦርነስቲን ዌልቤክ ባለፈው የውድድር ዘመን በፕሪሚየር ሊግ 13 ግቦችን ማስቆጠር የቻለ ሲሆን የቼልሲ የበላይ አመራሮች የዌልቤክ ልምድ እና የመሪነት ብቃት ለክለቡ ወጣት የጥቃት መስመር እጅግ አስፈላጊ እንደሆነ ያምናሉ የሚል መረጃ ነው ዴቪድ ኦርነስቲን እያስነበበን የሚገኘው። ይህ እጅግ በጣም በፕሪሚየር ሊጉ አንጋፋ የተባለ 35 ዓመቱ ላይ የሚገኝ እጅግ በጣም አስገራሚ የአጥቂ ስፍራ ተጫዋች በአሁኑ ሰዓት ላይ በቼልሲ በጥብቅ የተፈለገ ይገኛል። ዳንኤል ቴኪ ሜንሳህ ዌልቤክ ይባላል። እንግዲህ ይህ ተጫዋች ሜንሳህ ዌልቤክ ይባላል። በሴንትራል ፎርዋርድ ቦታ ላይ፣ በ9 ቁጥር ቦታ ላይ፣ በግራ ክንፍ ቦታ ላይ፣ በሰከንድ ስትራይከርነት ቦታ ላይ መጫወት የሚችል እጅግ በጣም አስገራሚ የብራይተን ኤንድ ሆቭ አልቢዮን ክለብ ተጫዋች እንደሆነ ይታወቃል። እንግዲህ እጅግ በጣም አስገራሚ ተጫዋች ነው። በባለፈው ውድድር ዘመን 7 ጨዋታዎችን አድርጎ 30 ጨዋታዎችን ቋሚ ሆኖ ነው መጀመር የቻለው። 2520 ደቂቃዎችን በሜዳ ላይ ማሳለፍ ችሏል። 13 ጎልና 5 አሲስትን ማስመዝገብ ችሏል በሁሉም የውድድር ዘመን ማለት ነው። በባለፈው የውድድር ዘመን በሁሉም ውድድሮች ላይ 80% የፓስ ትክክለኝነት ወይም ደግሞ ፓስ አኩሬሲ ነበረው። 1.1 ቁልፍ ኳሶችን በየጨዋታው ማቀበል ችሎ ነበር። ፕሮግሬሲቭ ፓስ 1.4 በየጨዋታው የሚያስመዘግብ እንዲሁም ደግሞ 2.6 ሹቶችን ወደ ጎል የሚመታ በጨዋታ ሹቶን ታርጌት ደግሞ 1.2 በየጨዋታው የሚያስመዘግብ አንድ የተሳኩ ድሪብሎችን የሚያስመዘግብ 2.5 ፕሮግሬሲቭ ኬሪየርስ ወይም ደግሞ ኳስን ወደፊት ይዞ መሄድ የሚችል እጅግ በጣም አስገራሚ ተጫዋች ነው። ቢግ ቻንስ ክሬት በማድረግ 8 ቢግ ቻንስ ክሬት ኮንቨርትድ ወደ ጎል የተቆየሩ ደግሞ 11 እጅግ በጣም አስገራሚ የሆነ ተጫዋች ነው። 34.2 ኳሶችን በየጨዋታው ሚነካ ግራውንድ ዱዌልስን 48% ማሸነፍ የሚችል ኤሪያል ዱዌልስን 46% ማሸነፍ የሚችል እጅግ በጣም አስገራሚ ነው ለአንድ ተከላካይ ማለት ነው። በጣም ብልህ የቦታ አያያዝ፣ ከፍተኛ ወርክ ሬት፣ ከቡድን ጋር በጥሩ ሁኔታ መጫወት የሚችል ፕሬስ ማድረግ፣ ጥሩ የጎል ፊኒሽንግ፣ በብዙ የጥቃት ቦታዎች ላይ መጫወት፣ እነዚህ ሁሉ በተለይም በብራይተን ሆቭ አልቢዮንም በሌሎችም ክለቦች በሚጫወትበት ሰዓት ላይ ያሳየው ድንቅ ብቃቶች ናቸው ማለት እንችላለን። እጅግ በጣም አስገራሚ የሆነ ተጫዋች ነው። ይህ ተጫዋች አሁን ላይ በቼልሲ በጥብቅ የተፈለገ እንዳለ ነው መረጃዎች ወጥተው የሚገኙት። የተጫዋቹ ዋጋ ከ5 እስከ 10 ሚሊዮን ዩሮ ድረስም ሊደርስ እንደሚችል ነው መረጃዎች እየጠቆሙ የሚገኙት። እንግዲህ ተጫዋቹ እጅግ በጣም ልምድ ያለው ተጫዋች ነው ስንል ዝም ብለን አይደለም። ለምሳሌ ያህል በማንቸስተር ዩናይትድ አካዳሚ ስር ነው የእግር ኳስ ህይወቱን የጀመረው። ከ2001 እስከ 2008 በዛ ነበር የቆየው። ከዛ ወደ ማንቸስተር ዩናይትድ ዋናው ቡድኑ ከ2008 እስከ 2014 በዛ መቆየት ችሎ ነበር በማንቸስተር ዩናይትድ። ከዛም በኋላ በ2010 በውሰት በፕሬትሰን ኖርዝ ኢንድ እንዲሁም ደግሞ ከ2010 እስከ 2011 በሰንደርላንድ በውሰት ቆይቶ ነበር። ከ2008 እስከ 2014 በማንቸስተር ዩናይትድ ክለብነት ወይም ደግሞ በማንቸስተር ዩናይትድ ቡድን ውስጥ ነበረ። ባለቤቱ ማንቸስተር ዩናይትድ ነበር። ነገር ግን በ2010 እንዲሁም ደግሞ በ2011 ደግሞ በኖርዝ ኢንድ እና በሰንደርላንድ በውሰት አሳልፎ ነበር። ማንቸስተር ዩናይትድ ሰጥቶት ነበር። ከዛም በኋላ በቋሚነት ከ2014 እስከ 2019 በአርሰናል መቆየት ችሎ ነበር። ማንቸስተር ዩናይትድ ለአርሰናል ሽጦት ነበር። ከዛም በኋላ አርሰናሎች ከ2019 እስከ 2020 ወደ ዋትፎርድ እንዲሄድ አደረጉት። ያው በቋሚነት ነው የሸጡት። ከዛም በኋላ ከ2020 ጀምሮ እስካሁን እስካለንበት ድረስ ደግሞ ብራይተኖች በቋሚነት አስፈረሙ። በዛ እጅግ በጣም ያስገራሚ የውድድር ዘመን ማሳለፍ ችሏል። እንግዲህ ኦልሞስት ወደ 6 ዓመታትን በዛ መቆየት ችሏል። ከማንቸስተር ዩናይትድ ጋር አንድ የፕሪሚየር ሊግ ዋንጫን፣ 2 ጊዜ ደግሞ የኤፍኤ ካፕ ዋንጫን ከማንቸስተር ዩናይትድ እና ከአርሰናል ጋር አንድ ጊዜ ማሸነፍ ችሏል። ኤፍኤል ካፕ፣ ካራባው ካፕ ከማንቸስተር ዩናይትድ ጋር ማሸነፍ የቻለ፣ ኤፍኤ ኮሚኒቲ ሺልድ ከ3 ጊዜ በላይ ማሸነፍ የቻለ፣ ዩኤፋ ኤሮፓ ሊግ ፍጻሜ እንግዲህ ከአርሰናል ጋር መድረስ የቻለ፣ በእንግሊዝ ብሔራዊ ቡድን 42 በላይ ጨዋታዎችን ማድረግ ችሏል። በዋናው በሲኒየር ቲም ማለት ነው። በዋናው ብሔራዊ ቡድን 42 ፕላስ ጨዋታዎችን ማድረግ የቻለ፣ ከ16 በላይ ግቦችን ማስቆጠር የቻለ እጅግ በጣም አስገራሚ ተጫዋች ነው። ኬሪየሩ ዝም ብሎ የምናየው አይደለም። በፕሪሚየር ሊግ በእንግሊዝ ብሔራዊ ቡድን በጣም ልምድ ያለው ታዋቂ የተባለ አጥቂ ነው ማለት እንችላለን። በአሁኑ ሰዓት ላይ በቼልሲ እየተፈለገ ይገኛል። በተለይም ደግሞ ልምድ መኖሩ በፕሪሚየር ሊጉ በጣም ላቅ ያለ ልምድ ነው ያለው ይህ ተጫዋች። በተለይም ለነ ጆ ፔድሮ ያው በጣም ሁለቱ በጣም ቅርበታቸው ላቅ ያለ እንደሆነ ይታወቃል። በብራይተን ይተዋወቃሉ። እንዲሁም ደግሞ ሌሎችም ለነ ሮጀርስም ሌሎችም ተጫዋቾች ምንም እንኳን በፕሪሚየር ሊጉ ልምድ ይኖራቸውም ነገር ግን በዌልቤክ ደረጃ ያለ አጥቂ በቼልሲ
ቤት የለም በልምድ አንጻር ማለት ነው። በብቃት ሳይሆን አሁን ባላቸው ብቃት ሳይሆን በልምድ አንጻር ስለያው ዌልቤክን የሚያህል አጥቂ እንደሌለ ይታወቃል በቼልሲ በልምድ አንጻር እንደነገርኳችሁ። ስለዚህም አሁን ላይ ዣቢ አሎንሶ ይህንን ልምዱ ለተጫዋቹ እንዲያካፍልለት እንደሚፈልግ ነው መረጃዎች ወጡ የሚገኙት። ስለዚህም አሁን ላይ እንግዲህ አድቫንስድ ቶክ ላይ ይገኛሉ፣ አሪፍ ንግግር ላይ ይገኛሉ። በሚቀጥለው ጊዜ ምን እንደሚፈጠር እስቲ አብረን የምንመለከት ይሆናል። እስቲ እናንተ ሀሳብ አስተያየቶቻችሁን ስለዚህ አጥቂ በኮሜንት ላይ አሳውቁኝ። ለዛሬ ያዝላችሁ ፕሮግራም ይመስል ነበር። እስከ መጨረሻው ድረስ ተከታተላችሁ ላይክ እና ሰብስክራይብ ሰምታርጉ እንጂ ጋር እናመሰግናለን። መልካም ጊዜ